ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ወደ አድማጮቻችን በዛሬ ፕሮግራማችን ስለ ስቴፋኖ ዊሊያን እናነሳለን። እንግዲህ የሲአይኤስ ፉትቦል ኦብዘርቫቶሪ የሚባለው በስዊዘርላንድ መቀመጫውን ያደረገ የጥናት ስብስብ አንድ አስገራሚ መረጃ አውጥቷል። ከታዳጊ ተጫዋቾች በዓለም ውዱ ብሎ የመዘገባቸውን ዝርዝር አውጥቷልና አንደኛ አድርጎት የተቀመጠው እዚህ ዝርዝር ላይ በሚገርም ሁኔታ ላሚን ያማል ነው። ሁለተኛ አድርጎ ያስቀመጠው ደግሞ እዚሁ ስብስቡ ላይ በሚያስገርም ሁኔታ ስቴፋኖ ዊሊያን የቼልሲውን ታዳጊ ተጫዋች ነው። 104 ሚሊዮን ፓውንድ ያወጣል ብሎ ግምቱን አስቀምጧል። ቼልሲ ከቅርብ ጊዜያት ወዲህ በታዳጊዎችን በማስፈረም የሚደነቅ ነው። ታዲያ ከነዚህ ሁሉ ታዳጊዎች ካስፈረሟቸው እንደዚህ ተጫዋች ግን የሚያስገርም ሆኖ አልተገኘም። ከብራዚል ሊግ በቀጥታ የእንግሊዝ ፕሪሚየር ሊግን ባለፉት 4 ወራት በአስደማሚ ብቃት ላይ ይገኛል። አሁን ደግሞ ኤንዞ ማሬስካ የመጫወቻ ዕድልን በሚገባ እየሰጡት ይገኛሉ። መሰጠት ብቻ ሳይሆን ደግሞ በሚገባም ውጤታማ ሆኖ እየታየ ይገኛል። በዛሬው ፕሮግራማችን ስለ ስቴፋኖ ዊሊያን የምናነሳ ይሆናል። ስለ አክሰል ዲሳሲና ስለ ማይክ ሚኞልም የወጡ አዳዲስ መረጃዎችንም ማቀርብላችሁ ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስቴፋኖ ዊሊያን እንግዲህ በአውሮፓ መድረክ ላይ የመጀመሪያ የውድድር ዓመቱን እያሳለፈ ይገኛል። በጣም አስደናቂ ብቃት ላይ ይገኛል። እንግዲህ አስደናቂ ብቃቱን ለምሳሌ በቁጥራዊ መረጃዎች በመናይበት ጊዜ ቴኮን ወይም ደግሞ ጥሎ በማለፍ ተጫዋቾችን በማለፍ ካያችሁት በውድድር ዓመቱ ላሚን ያማል ከባርሴሎና 33 ጊዜ ተጫዋቾችን አልፎ ሄዷል። በዚህ ውድድር ዓመት ዲዮሜንዲ ከሌቪዥን ጋር 29 ጊዜ፣ ቨርጂል ሞዋራ ሶስተኛው ነው ይገኛል። በጣም በአስደናቂ ብቃት የሚገኝ 20 ጊዜ ጥሎ ማለፍ ችሏል። ከዛ ውጭ ስቴፋኖ ዊሊያን ስድስተኛ የሚገኝ ነው የሚሆነው 14 ጊዜ ተጫዋቾችን ማለፍ ችሏል። አስገራሚ የሚሆነው ደግሞ የስቴፋኖ ዊሊያን በእንግሊዝ ፕሪሚየር ሊግ ላይ ነው። አድማጮቻችን የስፔን ላሊጋ፣ የጀርመን ቡንደስሊጋ ተጫዋቾችን አልፎ ለመሄድ ፐርፎርም ለማድረግ ምቹ ቦታ ነው ማለት ይቻላል። የእንግሊዝ ፕሪሚየር ሊግ ግን ጠንካራ የሆኑ ተከላካዮች ያሉበት፣ በአካል ብቃቱ ረገድ ተፎካካሪ የሆኑ የስብስብ አባላቶች ያሉበት ስለሆነ ትንሽ እንደሚያስቸግር የሚጠበቅ ነው የሚሆነው። እዚህ ጋር ሌላኛው መነሳት የሚጠበቅበት ነጥብ ስቴፋኖ ዊሊያን ተጫዋቾችን ማለፍ ብቻ ሳይሆን ኳሱን ወደፊት ይዞ በመሄድ ቦል ኬሪንግ ካፓሲቲ የምንለው ኳሱን ከ5 ሜትር በላይ ይዘው ከሄድክ ፕሮግረስ ካደረከው እንደዚህ አይነት ቁጥሮችን በምታዩበት ጊዜ 66 ጊዜ ይህንን ማድረግ ትችላል። ታዲያ ከ66ቱ ለረጅም ጊዜ ይዞት የሮጠው በ57 ሜትሮችን በስታንፎርድ ብሪጅ ቼልሲ ከብራይተን ያደረጉት ጨዋታ ላይ ነበር። የምታስታውሱት ከዲዮግሉም በሚገባ አለፈ። ከሳንቼዝ ከግብ ጠባቂ የተቀበለውን ኳስ ከዛ በኋላ ዳንከን አለፈ። በመጨረሻ ቫን ሄካ ኳሱን ጨርፎ ወጣበት። ምን ያክል ተጽዕኖ ፈጣሪ እንደሆነ በዚህ የሚታይ ነው። በጣም አስደናቂ ክህሎቱ ላይ ይገኛል። ታዲያ የባርሴሎናውን ላሚን ያማልን 308 ሚሊዮን ፓውንድ ያወጣል ብለው ሲገምቱ ስቴፋኖ ዊሊያንን 104 ሚሊዮን ፓውንድ ብለው ግምታቸውን አስቀምጠዋል። እንግዲህ ብዙን ጊዜ ከብራዚል ሊግ በቀጥታ በማምጣት የሚታወቁት ባርሴሎናና ሪያል ማድሪድ ነበሩ። ባርሴሎናና ሪያል ማድሪድ እንኳን በላሊጋው እነዚህን ተጫዋቾች አመጣው በቀጥታ ውጤታማ ሲሆኑ አይታይም። ለምሳሌ ባለፉት አመታት እንኳን ባለፈው አመት ብታዩ ቪክቶር ሮከ የመጣው እንግዲህ አስደናቂው ተጫዋች ነበር። በባርሴሎና አልተሳካለትም። ኤንሪክን በሪያል ማድሪድ ማየት ይቻላል። ነገር ግን ሁለቱ ተጫዋቾች ሳይሳካላቸው በአስገራሚ ሁኔታ ስቴፋኖ ዊሊያን በቼልሲ ቤት በኮባሃም እንዲሁም ደግሞ በስታንፎርድ ብሪጅ ድምቀቱን እያሳየ ነው። ቼልሲ ይህንን ተጫዋች ከ2 ዓመት በፊት ሲያስፈርመው 29 ሚሊዮን ፓውንድ የመጀመሪያ ክፍያና እስከ 60 ሚሊዮን ፓውንድ በሚደርስ ነው። ታዲያ ፓልሜራስ 1 ዓመትን አሳልፈዋል። ቼልሲ በክለቦች ዓለም ዋንጫ ከዚህ ተጫዋች ጋር በተቃራኒው ተጫውቶ ቼልሲ ላይም ጎል ማስቆጠር የቻለ አስደናቂ የክህሎት ባለቤት ነው። ታዲያ በዚህ ሁኔታ ውስጥ መደነቅ የሚጠበቅባቸው ሰዎች አሉ። አንደኛው ኤንዞ ማሬስካ ናቸው። በኔ እይታ ኤንዞ ማሬስካ የቼልሲ ታዳጊዎችን እንዴት እያዋሃዱና እንዴት እየተጠቀሙባቸው እንዳለ እግር ኳስን የሚያይ እንዲሁም እግር ኳስን የሚወድ ሰው ሁሉ ማድነቅ የሚጠበቅበት ነው። ስብስቡ ውስጥ ውጤታማ መሆን ቼልሲ እንግዲህ ባለፉት አመታቶች ጥሩ ስራዎችን ሲሰራ የኤንዞ ማሬስካ ስራ እዚህ ጋር መደነቅ የሚጠበቅበት ነው። ነገር ግን በዘንድሮ ውድድር ዓመት ደግሞ ለታዳጊዎቹ በተለይ ስቴፋኖ ዊሊያንን ወደ ስብስቡ የቀላቀሉበት መንገድ ኃላፊነቶችን ብቻውን እንዳይሸከም ያደረጉበት ሁኔታዎች ግን መደነቅ የሚጠበቅባቸው ነው። ታዲያ የቼልሲ አሁን ምን ነገሮችን አድርጓል ብላችሁ ካያችሁ መነሳት የሚጠበቅበት ነጥብ ማሬስካ ለተጫዋቹ አንደኛ ፍልሚያዎችን እንዲያሸንፍ እንዲሁም ደግሞ ከእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ሙሉ 90 ደቂቃን ከማጫወት ይልቅ በካራባው ካፕ እና በቻምፒዮንስ ሊግ በተለይ ቻምፒዮንስ ሊግ
ስፔሶች ስለሚገኙ ከእንግሊዝ ፕሪሚየር ሊግ ጨዋታዎች የቻምፒዮንስ ሊግ ጨዋታዎች ቀለል ብለው ስፔሶችን ማግኘት ስለሚቻል የካራባጎ የአያክሱ ጨዋታዎች የቤኔፊካው ጨዋታዎች መጠቀም የሚያስችል ነው። በካራባኦ ካፕም ሲጠቀሙበት ነበር። የእንግሊዝ ፕሪሚየር ሊግ ላይ ግን ተቀይሮ እየገባ አቋሚውን የጀመረባቸው ጨዋታዎችም ነበሩ። እንዲዋሃድ ያደረጉበት መንገድ ለተጫዋቹ የአመጣጥነው የሰጡት ጊዜ ውጤታማ አድርጎታል። ነገር ግን ቸልሲም እንግዲህ አንድሬ ሳንቶስን ባስፈረመበት ወቅት በብዙ ቡድኖች በውሰት እንደላከው ኖቲንጋም ፎረስት እና እንዲሁም ደግሞ የሚታወቀው በስትራስቡርግ ያሳለፈው 1 ዓመት ከ8 ወር 1 ዓመት ከ6 ወር ጥሩ እንደነበር የምታስታውሱት ነው። ታዲያ የስቴፈን ዊሊያን ግን በአስደማሚ ሁኔታ ስብስብ ውስጥ አስደናቂ ብቃቱን እያሳየ ነው። ይህ ተጫዋች እንግዲህ ከደቡብ አሜሪካ ሲመጣ ከእንግሊዝ ከአውሮፓ የመጡ ሁሉ በእንግሊዝ ፕሪሚየር ሊግ ዘንድሮ ተቸግረዋል። ፍሎሪያን ዊርዝ ከጀርመን መጥቶ ተቸግሯል። አሌክሳንደር ኢዛክ ከኒውካስትል መጥቶ በሊቨርፑል ቤት ተቸግሯል። ቪክቶሪዮ ኮሬስ ከፖርቹጋል መጥቶ ተቸግሯል። ከጀርመን ቤንጃሚን ሴስኮ መጥቶ የተቸገረበት ሁኔታ አለ። ታዲያ ኤንዞ ማሬስካ እዚህ ላይ ትልቅ ስራ እንደሰሩ መደነቅ የሚጠበቅበት ነው። ነገር ግን አንዳንዴ መታየት የሚጠበቅበት የብራዚል ሊግ ከቅርብ ጊዜ ወዲህ የአካል ብቃት ላይ ያተኮረው ስብስብ አካል ብቃት ላይ ያተኮረው ቡድን እየሆኑ ስለመጡ በዚህ ጥንካሬያቸው ረገድ ደግሞ የሚነሱ መሆናቸው ነው። ታዲያ በብራዚል ሊግ ውጤታማ ከሆነ ለምን በፕሪሚየር ሊግ ውጤታማ አይሆንም የሚሉ ነጥቦችም ይነሳሉ። ከዛ ውጭ ኤንዞ ማሬስካ መደነቅ የሚጠበቅባቸው ተጫዋቹን የተጠቀሙበት መንገድ ነው። ተጫዋቹን ወደ ቀኝ መስመር እንጂ በሚወደው 10 ቁጥር ቦታ አለማሰለፋቸውም ጥሩ ውጤታማ አድርጎታል ብዬ አስባለሁ። ለምን ካላችሁኝ አንደኛ ውጤታማ እንዴት ያደርገዋል ብለን ራሱ በመናስብበት ጊዜ በነይታ ተጫዋቹ በቀኝ መስመር ላይ የሚሰለፍ ከሆነ ተጋላጭ አይሆንም። የአካል ብቃቱ ረገድ ከፍተኛ የሆነ ተጽዕኖ ስለማይፈጠርበት በዚህ ሁኔታ ላይ ተጠቃሚ የሚሆን ነው። ቸልሲ እንግዲህ በቀጣይ ያሉበት ጨዋታዎች ላይ ይህንን ተጫዋች የመጠቀም እድል ይኖረዋል። ታዲያ ቸልሲ እንደዚህ አይነት ብራዚሊያንን ከታዳጊነታቸው ማስፈረም መቻሉ በማድሪድ እና በባርሴሎና የተያዘውን ሁኔታ መስበር መቻሉን ያሳያል። ማድሪድ ሮድሪጎና ቪኒሲየስ ጁኒየርን በእንደዚህ አይነት ሁኔታ በማስፈረም ተጠቃሚ እንደሆነ የሚታወቅ ነው። የሮድሪጎና የቪኒሲየስ ጁኒየር ዋጋ ደግሞ በዓለም መድረክ ላይ የሚታወቅ ነው። ይህ ተጫዋች ግን ለቸልሲ ብቻ ሳይሆን ለብራዚል ብሔራዊ ቡድን ዘንድሮ የዓለም ዋንጫው ላይ ከሚጠበቁ ተጫዋቾች ውስጥ አንዱ ይሆናል ተብሎ ይታሰባል። ታዲያ ይህ ተጫዋች በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ 6 ጨዋታዎችን አድርጓል። 264 ደቂቃዎችን አድርጓል። 1 ጎልና 1 አሲስት አለው። በተለይ ያቺ የመጨረሻ ደቂቃዎች ላይ በስታንፎርድ ብሪጅ ሊቨርፑል ያስቆጠራት ጎል የብዙዎቻችን ትውስታ መሆን የምትችል ናት። ኤክስፔክትድ ጎሉ 1.6 ነበር። ብዙ ሙከራዎችን እንደሚያደርግ የሚያሳይ ነው። እንግዲህ ክህሎቱ አለው፣ ሁሉ ነገር አለው ማለት ይቻላል። ነገር ግን ትዕግስት ደግሞ ከዚህ ተጫዋች በቸልሲ ደጋፊዎች ዘንድ የሚጠበቅ ይሆናል ብዬ አስባለሁ። በቀጣይ ጨዋታዎች ሊያጠፋ የሚችልበት ሁኔታዎች አሉ። ነገር ግን ያንን እያረመ ደግሞ ሊቀጥልበት እድል ሰፊ ነው ብዬ አስባለሁ። ታዲያ የዚህ ተጫዋች ትልቁ ጥንካሬው አንድ ለአንድ ግንኙነት ላይ በእድሎችን መፍጠር በሚገባ ቪዥኑ ወይም ደግሞ በተለያዩ ቦታዎች መጫወት መቻሉ፣ ኳሱን ወደፊት መውሰዱ በጣም የሚደነቅ ነው። አሁንም የሚሻሻሉ ግን ብቃቶች አሉት። አንደኛ ውሳኔዎቹ ናቸው። ሁለተኛ የመከላከሉ ላይ ወደ ኋላ እንዲመለስና እንዲያግዛውንም ያስፈልጋል። የአካል ብቃቱ ረገድ ላይ መሻሻል የሚችል ነው። በወጥነትም የቡድኑ መዋቅር ውስጥ ይህንን ያሳየውን ድንቅ ብቃት በወጥነት እንደነ ፓልመር ማስቀጠል ያስፈልጋል። ስብስቡን የኤንዞ ማሬስካን አጨዋወት በሚገባ መረዳት የሚችልበት ይሆናል ብዬ አስባለሁ። ታዲያ አሁን በቀጥታ ወደ ሌሎች መረጃዎች ላቅና። 2 አጫጭር መረጃዎች አሉ። እንግዲህ ቸልሲ ቦምብ ስኳድ የሚባሉት ተጫዋቾችን የምታውቋቸው ናቸው አይደለ? በተለይ የአክሰል ዴሳሲና እንዲሁም የራሂም ሻኪም ስተርሊንግ ሁኔታ። ታዲያ አክሰል ዴሳሲ በሚገርም ሁኔታ ይህ ተጫዋች አምና ከ6 ወር በኋላ በአስቶን ቪላ የውሰት ውሉን ካሳለፈ በኋላ ባለፈው እንግዲህ ከ21 ዓመታች ቡድኑ አምበል ሆኖ ሲጫወት አይተነው ነበር። የቸልሲ ከ21 ዓመት በታች ቡድን ከሬዲንግ ጋር ባደረገው አምበልም ሆኖ ስብስቡን መርቷል። ታዲያ ይህ ተጫዋች በሚገርም ሁኔታ ትናንት ላይ ታይቷል። ከዋናው ቡድን ጋር ስልጠናን ሲሰራ ቻሎባ ወደ እንግሊዝ ብሔራዊ ቡድን መሄዱን ተከትሎ ይህ መረጃ ማለት ታዲያ ለቸልሲ ሌላ እድል የሚያመጣ ነው። አንደኛ ቸልሲ በሁለት መንገድ ከዚህ ሁኔታ ላይ የሚጠቀም ይሆናል ብዬ አስባለሁ። አንድ በምን ካላችሁኝ ይህ ተጫዋች ከዋናው ቡድን ጋር መሰልጠኑ ለቀጣይ ዋጋው አሁንም በወጥነት ኑሮ በጥር ተጫዋቹ ላይ ገንዘብ እንዲያገኝ ያግዘዋል። ሁለተኛ ቸልሲ ከምን ይጠቀማል ብላችሁ አሁንም ከጠየቃችሁኝ ግን ይህ ተጫዋች ቸልሲ በጉዳት እየታመሰ ይገኛልና ያንን ሁኔታ ደግሞ መጥቀም የሚችል ነው። ቸልሲ ደሞዙን መክፈል አላቆሙ፣ ሁሉ ነገሮችን እየሰሩ ስላለ ዴሳሲን ወደ ዋናው ስብስብ መመለስ መቻል የተጫዋቹ
ጠንካራ ሰራተኝነት ተወዳጅ እንዲሆን አድርጎታል። ይህ ጥሩ መረጃ ይሆናል ብዬ አስባለሁ። ሌላኛው መረጃ እንግዲህ መነሳት የሚጠበቅበት ኮሬራ ዴሎ ስፖርት ለማይክ ሚኞል ይዞት የወጣው መረጃ ነው። ታዲያ ይህ መረጃ ምንድነው ካላችሁኝ ማይክ ሚኞል ቸልሲ ጋር ለመፈራረም ሐሳቦች አሉ በጥር ማለት ነው። እንግዲህ በቦስማን ህግ መሰረት የመጨረሻ ዓመት ኮንትራቱ ላይ የሚገኘው ታዲያ በጥር ከአዲስ ክለብ ጋር መፈረም የሚችል ነው። ታዲያ ይህ ሁኔታ ለማይክ ሚኞል አሁን የሚሳካለት ይመስላል። ይህ ተጫዋች እንግዲህ ቸልሲን የመቀላቀል ፍላጎት አለው። ይህ ማለት ጥሩ ድሎችን የሚያመጣ ነው። ምክንያቱም የማይክ ሚኞል መምጣት በተለይ ቸልሲ ካሉት ግብ ጠባቂዎች አንፃር ሳንቼዝ እና ማይክ ሚኞል ለዋናው ቡድን የሚፎካከሩ ከሆነ ከዛ ውጭ ማይክ ፔንደርስ በስትራስቡርግ ጥሩ ብቃቱን እያሳየ ነው። የሚቀጥሉትን 1 ዓመታት በዛ የሚያሳልፍ ከሆነ በማይክ ሚኞልና በሳንቼዝ ጥሩ ፐርፎርማንስ ቸልሲ የሚጠቀም ከሆነ ያ እድልን የሚያመጣ ይሆናል። ማይክ ሚኞል ጥሩ ብቃት ያለው ግብ ጠባቂ ነው። ባየር ሙኒክም ይህንን ግብ ጠባቂ ይፈልጉታል። ታዲያ ቸልሲ እዚህ ላይ ፈጠን ብሎ መንቀሳቀስ እንዳለበት ያምናሉ። ባለፈው ክረምት ሙከራ አድርገው ኤሲ ሚላኖች ተቀባይነት እንዳላገኙ ይታወቃል። ታዲያ አሁን ይህንን ግብ ጠባቂ ለማስፈረም ድርድሮችና ንግግሮችን እያደረጉ ይገኛሉ። እንግዲህ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።